ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? በዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁኝ። ውድ ተመልካቾቼ ዛሬ ይዤላችሁ የመጣሁት ለማዳም ቅመሞች እኔ ተጠቅሜ እናንተም እንድትጠቀሙ ስለፈለኩኝ ሰው ሀገር ላይ ስንሰራ የሆነ ነገር ለማግኘት ለውጥ ለማግኘት ራሳችንም ለውጠን ቤተሰቦቻችንም ለውጠው ወደ ሀገራችን ለመግባት ነው አላማችን። ሁላችንም ወንዶችም ሊሆኑ ይችላሉ፣ በሰው ሀገር ያላችሁ ስደተኞች እንደኔ በሰው ሀገር በአረብ ሀገር ላይ ያላችሁ ያዲያ እኔ ያመጣሁላችሁ አዲያ በጣም ይጠቅማችሁ። እኔ የተጠቀምኩበት ያገኘሁበት ያተረፍኩበት ስለሆነ ነው እና ኮይን መሰብሰብ ነው። ኮይኑን ደግሞ የምሰበስቡት ክፍያ አለው። በየቀኑ ይከፍላችኋል። ከእሁድ በስተቀር ከሰኞ እስከ ቅዳሜ ይሰጣችኋል ማለት ነው። ኮይናችሁን እንደገባችሁ ማለትም ክፍያ ከፍላችሁ እንደገባችሁት ነው የሚከፍላችሁ። በወር ውስጥ 15000 ብር ታገኛላችሁ ማለት ነው። በወር 15000 ብር ከምናምን ይሰጣችኋል። ያንን ይሄ የሚሰጣችሁ በውስጥ መስመር ስልክ ቁጥሬን አስቀምጥላችኋለሁኝ። እንዴት መስራት እንዳለባችሁ ትንሽዬ 10 ደቂቃ በ10 ደቂቃ ውስጥ ነው ሰርታችሁ የምትጨርሱት። በየቀኑ ትሰራላችሁ 26 ቀን ማለት ነው። 26 ቀን ትሰራላችሁ። በወር ውስጥ 26 ቀን ነው። 4 ሳምንቶች እሁድ 4 አለ። 4 ሲነሳ ከ30 26 ቀን ማለት ነው። ካላንደር የሚዘጋበት ቀን ካለም ሊዘጋም ይችላል። ይሄንም ታሳቢ ማድረግ አለባችሁ። ከዛ በተረፈ ኮይን ነው የምትሰበስቡት። ኮይኑ የምትሰበስቡት ሊንክ ይላክላችኋል። ብር ከከፈላችሁ በኋላ ማለት ነው። ሊንክ ይላክላችኋል። ሊንካችሁን እየተጫናችሁ እየገባችሁ በየቀኑ ብራችሁ መሰብሰብ ነው ማለት ነው። በሁለት ወር ውስጥና በአንድ ወር ውስጥ ክፍያ ትጀምራላችሁ ማለት ነው። በየቀኑ ኮይኗን በመሰበስቡበት ክፍያችሁን ይሰጣችኋል፣ ያሳያችኋል ማለት ነው። የሰበሰባችሁትን ብር ክፍያው የተለያየ ነው እንዳገባባችሁ ማለት ነው። እንደገባችሁበት እንደ ክፍያ መጠና ብራችሁ ክፍያ ይከፈላችኋል ማለት ነው። ሲቀጥል ደግሞ አባል ስትሆኑ ለምሳሌ አባል ሆናችሁ ስራችሁ ጠንካራ ሆናችሁ ሰውን አሳምናችሁ ሰውን ካስገባችሁ በወር ውስጥ 200,000 ብር ይከፍላችኋል። ድርጅቱ ከኮይናችሁ ውጪ ማለት ነው። በየወሩ 200,000 ብር ይከፍላችኋል ማለት ነው። ይሄን ታሳቢ አድርጉ። እኛ አረብ ሀገር ላይ 30 ቀን ለፍተን አይደለም 30 ቀን ስንት አመት ለፍተን የምናገኘውን ብር እኛ በወር ውስጥ 200,000 ብር ተከፋይ ያረጋችኋል ድርጅቱ ማለት ነው። ይሄን መልስ ሲሆንና ስትሰሩ ጠንክራችሁ ስትሰሩ ሰው ስታስገቡ እሱ ብቻ አይደለም፣ ብዙ ሽልማት አለው። ሰውን ባስገባችሁ ቁጥር ለእናንተ ቦነስ ይሰጣችኋል። ከኮይናችሁ ውጪ ማለት ነው። ቦነስ ይሰጣችኋል። ቦነሱ አንዴ ከፍ ይላል፣ አንዴ ዝቅ ይላል። ለምሳሌ ዛሬ አንድ ሰው ስታስገቡ 10,000 ብር ይሰጣችኋል። ከ10,000 ብር እንትን ይቆርጣል፣ ታክስ ይቆርጥና 9,000 ብር ያስገባላችኋል። 1,000 ብር ለታክስ ይቆርጣል ማለት ነው። ገባችሁ? ሁለት ሰው ስታስገቡ ከዛ ደግሞ አንዳንድ ቀን ዝቅ ይላል። 10,000 ብር ሁል ጊዜ ይሰጣል ማለት አይደለም። ይሄንንም ታሳቢ ማድረግ አለባችሁ። ለምን ሽልማት ያለ ጊዜ አሁን ለምሳሌ በሽልማት ሰዓት ቀን ይሰጣችኋል። በዚህ ቀን በዚህ ሰዓት የዚህን ያህል ሰው ካስገባችሁ ይላችኋል። መኪና ሊሸልማችሁ ይችላል፣ ሞተር ሳይክል፣ ላፕቶፕ ምናምን ወዘተ ይሄን ይሸልማችኋል ድርጅቱ ማለት ነው። ከዛ ውጪ ግን ጠንክራችሁ ከሰራችሁ ምን ካላችሁ ወደ ውጪ ደግሞ ሄዳችሁ የመጎብኘት እድል ሲኖራችሁ 1 ሚሊዮን ብር ይሰጣችኋል። 1 ሚሊዮን ብር ይሰጣችኋል። ይሄን ተማመኑበት። ጠንክሮ መስራት ነው። አረብ ሀገር ስንት አመት የሰራ ልጆች አለን። ይሄ ቻንስ ቢኖረን ኖሮ ይሄ ቻንስ በፊት ብናይ ኖሮ ይሄን ሁሉ አመት ሰው ሀገር ላይ አንለፋም ማለት ነው። ሰውን አስገብታችሁ ሰውን ካላስገባችሁም ግን ጥቅም ይቀርባችኋል እንጂ ኮይናችሁ የብራችሁ እሳብ ኤቭሪ ታይም በየቀኑ ትሰበስባላችሁ። ይሄ ውሸት አይደለም፣ እየሰራ ያለው ነው፣ እየተለወጥኩበት ያለ ነው። ሌላ ይቅርና
እዚህ ሆነን አንዳንድ ጊዜ ብር ኢትዮጵያ ሳይኖረን ብር ላኩልን ለእንደዚህ አይነት ነገር ቸግሮናል ምናምን ስንል ገና ከዚህ ብር እንልካለን ምን እንላለን። ግን እዛ ካዝና ደግሞ ደስ ከሚላችሁ ነገር ማለት ነው በኢትዮጵያ ነምበር ነው የሚከፈተው፣ በኢትዮጵያ ቁጥር ማለት ነው። በስልክ ቁጥራችሁ ነው የሚከፈተው። ኢትዮጵያ ስልክ ቁጥር ያላችሁ ሰዎች ለምሳሌ አሁን ጊዜው የተሻሻለ ነው። እዚህም በዋትስአፕ በምናምን ልትጠቀሙ ትችላላችሁ። በቴሌግራም ነው የሚላክላችሁ ሊንኩ። ስትገቡ ብሩን ስትከፍሉ በሊንክ ነው። እንዴት ነው የምንከፍለው? ፍራቻ ሊኖር ይችላል። ብሬን በጭበረበር ምናምን። እኔ ከፈለጋችሁ እኔ ማያስ ትችላላችሁ፣ ፎቶዬም ማያስ ትችላላችሁ። ከፈለጋችሁ ቲክቶክ ላይ ከመግባታችሁ በፊት ብራችሁን ከመክፈላችሁ በፊት ቲክቶክ ላይ መተን ሁላችንም ተዋውቀን ምን ብለን ስማችንን ሁላችንም ነገር በቃ እስከ ስልክ ቤተሰብ ስልክ የተለያየ ነገር ለምን ገንዘብ ነው ሰው ሊጠራጠር ይችላል። እብን እኔም ስለምጠራጠር ስለዚህ ማንኛውም ሰው ገንዘብ እስከሆነ ድረስ ጥርጣሬ ስላለ ቲክቶክ ላይ ተሰብስበን እኔ ፈልጋለሁኝ መግባት ፈልጋለሁኝ የምትሉ ሰዎች ስልክ ቁጥሬን አስቀምጥላችኋለሁ፣ ትደውሉልኛላችሁ፣ እንገባለን ቲክቶክ ላይ። ከዛ የስራውን ሁኔታ እንዴት እንደምንሰራ እንዴት ኮይናችን እንደምንሰበስብ ሁሉን ነገር እንደምናደርግ ሁሉን ነገር እናስረዳችኋለን ማለት ነው። ስለዚህ ምንም የሚያስፈራችሁ ነገር የለም። የሰው ሀቅ ማንም ሰው ሊበላ አይደለም፣ ሊያጭበረብራችሁም አይደለም። እኔ እንደናንተው ስደተኛ ነኝ፣ እንደናንተው ለፍቼ የማድርሰው ነው። እኔ ያገኘሁትን ጓደኞቼ በቃ ለምን አረብ ሀገር ላይ የምትሰቃይ ሴት አለች፣ ወንድም አለ። ገንዘብ ሰርቶ በአጭር ጊዜ የሆነ ነገር ራሱን ለውጦ በየቀኑ እናንተ በወር ውስጥ 15000 ብር ካላችሁ እንዳገባባችሁ ነው። 15000 ብር ምላችሁ አነስተኛ በአነስተኛ የሚገቡ ናቸው። እስከ 100000 ብር የሚገቡ ሰው አለ። ክፍያውም እንደዛው ይጨምራል። ለሁሉም ነገር ኮይናችሁም እንደዛው ነው የሚጨምረው። በየቀኑ ግን በትንሹ 15000 ብር ታገኛላችሁ በወር ማለት ነው። በቀን እንደገባችሁበት ነው፣ እንደ ክፍያችሁ ነው። ስለዚህ ብር ከፍለን ለምን እንገባለን የምትሉ ልጆች ካላችሁ አትሞኙ ነው የምላችሁ። ብር ከፍላችሁ ብር ካገኛችሁ ለምሳሌ 15000 ብር እስከ 16000 ብር ይሄዳል። ከላይ የምትሄድ ብሮች ስላላሰብኩ ነው። በቀን ለምሳሌ በአነስተኛ የምትገቡ ልጆች ማለት ነው አሁን የምላችሁ በቀን በወር 15000 ብር ታገኛላችሁ እምለው በቀን ስንት ኮይን ብር መሰለኝ የምትሰበስቡት? በቀን 645 ብር ነው የምትሰበስቡት በቀን ማለት ነው። ስለዚህ የ16000 ብር ምናምን ይመጣል። ያቺ ዞሮ 16000 ብር ታገኛላችሁ በወር ማለት ነው። ለምሳሌ ቅድም ጀምሬላችሁ የተውኩት ማለት ነው። ብር እዚህ ሆናችሁ ለሆነ ነገር ቢቸግራችሁ ቤተሰብ ብር ቢፈልግ ወይ አንድ ነገር ቢፈልግ ከዚህ ብር ከምትልኩ ከዛ ላይ አንስታችሁ ብሩን መላክ ትችላላችሁ። በኢትዮጵያ አካውንት ነው የሚከፈተው። አንደኛ አካውንታችሁ የኢትዮጵያ አካውንት ነው። ቁጥራችሁ የስልክ ቁጥራችሁ የኢትዮጵያ ስልክ ቁጥር ነው እና ቢሮአቸው አዳማና አዲስ አበባ ነው። ስለዚህ እንደፈለጋችሁ በፈለጋችሁት አቅም መግባት ትችላላችሁ። 8 ሰው ካስገባችሁ የ200,000 ተከፋይ ትሆናላችሁ በየወሩ። አንድ እህቴ በየወሩ አንቺ እግዚአብሔር ብሎልሽ 200,000 ብር የምታገኝ ከሆነ አገርሽ ላይ ገብተሽ አገርሽ ላይ ቁጭ ብለሽ ቀዝቃዛ አየር እየተነፈሽ ፈታ ዘና ብለሽ መስራት ትችያለሽ። 200,000 ብር አይደለም አይደል እንዴ በወርኛ የምናገኘው? ግፋ ብል እኮ ምንዛሬ ጨመረ በራሱ 100,000 ብር አናገኝም በወር። ስለዚህ ራሳችንን ጠንክረን ብር ከፍዬ ለምን አሁን ቲክቶክ ላይ ገብተን ዝም ብለን ስክሮል እያደረግን ቲክቶክ ላይ ብዙ ነገር እያደረግን ብር ይከፍለናል። ለእኛ አይደለም የሚከፍለው ቲክቶክ፣ እኛ ሼር ለምናደርግላቸው መልሰን ታፕታፕ ለምናደርግላቸው። እስኪ ለምሳሌ አሳድጋችኋለሁ በዚህ ቀን እዚህና አላደርግላችኋለሁ እንደዚህ ሆንላችኋለሁ ይሉናል። ገብተን እዛ ቤት ሁሌ ታፕታፕ እናደርጋለን፣ ኮምፕሊት አርጉ እንባላለን፣ መልሰን ፎሎ አርጉ እንባላለን፣ እናደርጋለን። እኛን ግን ፎሎ የሚያደርገ ሰው አንዳች ሰው የለም። እኔ በቲክቶክ እንደኔ ሰው ጋር ገብቶ ፎሎ ያላደረገ ሰው ቤት ገብቶ
እንደዚህ ትለወጣላችሁ፣ እንደዚህ ትሆናላችሁ። ሰልችቶኝ ነው የተውኩት። ሰልችቶኝ በቃ ለምን ሰው ለመለወጥ የማይሰራ ነገር የለም። እኔ ከሌብነት በስተቀርና ከተለያዩ ከእግዚአብሔር ጋር ከሚያጣላኝ ነገር በስተቀር ለመለወጥ የማልሰራው ነገር የለም። ሁሉን ነገር እሰራለሁ። ከዛ ብዙ ነገር ሞክሬያለሁ በቲክቶክ በምን በቃ ሌላ ይቅርና በቃ የሆነ አንድ ጊዜ ግሩፕ ራሱ ተፈጥሮ የማዳም ቅመሞች ተሰብስበን ራሳችን እንለውጥ ዩቲዩብ ከፍተን ቲክቶክ ከፍተን ተባብለን ገብተን እርስ በራሳቸው ነው የሚደጋገፉት። ውሸት ነው። እኔን የሚያውቅ ሰው ካለ እኔን ደግፈኛ እኔን እንትን ይለኛል ያስገባኛል ምናምን። ከዛ እናንተ የማትታወቁ ከሆነ እነሱን ነው ኤቭሪ ታይም በቃ የምትሉት፣ እነሱን ነው የምታሳድጉት፣ እነሱን ነው የምትለውጡት። ከዛ ጭራሽ እናንተ ስትሄዱ አስገቡኝ ጥያቄ ያለኝ ብላችሁ ራሱ ኮሜንት ስትጽፉ እነሱ ሌላ ወሬ ነው የሚያወሩት። አይ በቃ ባላዩ ነው የሚያልፉት። እኔ ብዙ ሰው ታዝቤያለሁ። ብዙ ሰው እኛ አበሻ ስንባል ሰርተን እንዲያልፍልን እነሱም እንኳን አልፎላቸውም አያልፍላቸውም እኮ አልፎም አያልፍላቸውም። እንዲሁ ዝም ብሎ ተንኮል እንሰራለን እንጂ ሁላችንም እዚሁ አረብ ሀገር ነን ያለነው ተሰብስበን ማለት ነው። ግን እኔ አሁን የምላችሁን ስራ ምንም የሚጎዳችሁ ነገር የለም። የሰው ቤት ገብታችሁ ቲክቶክ ከምታዩ በላይ ይሄኛው በ5 ደቂቃ እና በ10 ደቂቃ ሰርታችሁ ብራችሁን አግኝታችሁ የምትወጡበት ነው። ምንም ደቂቃ አይፈጅም። ምግብ እየበላችሁ ከስራ ጋር ይገናኝባችሁ። ምግብ ለመቼም ምግብ ሳንበላ እንውልም ማለት ቁርስ ሳንበላ እንውልም፣ ራስ ሳንበላ እንትን አለ 24 ሰዓት ሳይሞላ ነው። ግን ሰዓቱ የሚቀየረው ከምሽቱ 2 ሰዓት እንደ ኢትዮጵያ ሰዓት ይቀየራል። እሱን ብቻ ጥንቃቄ ማድረግ አለባችሁ። እሱን ስትገቡ ስታወሩ እንዳልኳችሁ ነው። ጥርጣሬ ካለ ይሄ ነገር ውሸት ቢሆንስ ብራችን ብንበላስ ለምትሉት ጉዳይ እኔ ሙሉ ኃላፊነቱን ወስዳለሁኝ። ቲክቶክ ላይ እንመጣለን፣ ያለውን ነገር እንነጋገራለን፣ ስማችን እንጻጻፋለን፣ ያለውን ነገር ሼር እንደራረጋለን እንደ ቤተሰብ ማለት ነው። በቃ እኔ የራሴን ስልክ ቁጥር ልሰጣችሁ እችላለሁ፣ የቤተሰብ ስልክ ቁጥር ልሰጣችሁ እችላለሁ። ይሄ ሁሉ ለምንድን ነው የምላችሁ? እምነት እንዲኖራችሁ ነው። ስትሰሩ ደግሞ ታመሰግናላችሁ፣ ታመሰግኑኛላችሁ። ይሄ ነገር ውሸት እንዳልሆነ ሰርታችሁ እንደምትለወጡበት ስላመንኩኝ ስላወቅኩኝ ነው። እኔ እየሰራሁበት ስላለና እያገኘሁበት ስለሆነ እየተለወጥኩበት ስለሆነ ውሸት አይደለም። የተለያዩ ነገሮች አሉ። ለምሳሌ ሰው ስታስገቡ ብቻ ብር የሚከፍላችሁ ሰው ስታስገቡ ብቻ ብር የሚከፈለው አለ። እንደዛ ነገርም አለ። ይሄ እንደዛ አይደለም። ይሄ ከነሱ የተሻለ ነው። ሰው አስገባችሁ አላስገባችሁ ብራችሁን ትሰበስባላችሁ። ሰው ካስገባችሁ ላልኳችሁ ጉዳይ ነው። ብር እንዲከፈላችሁ ደሞዝተኛ እንድትሆኑ የዛ አባል ሆናችሁ ደሞዝ እንዲከፈላችሁ በየወሩ እንጂ ብር ሰው አሁን ሌላ አሉ ሌላ እንትኖች እንደዚህ ብዙዎች አሉ። እኔ ከዚህም በፊት ልገባ ሁሉን ነገር ከጨረስኩ በኋላ ነገሮቹን ሳስበው ቁጭ ስለው ስለማይሆን ቁጭ ብዬ እግዚአብሔር ደግሞ ይሄኛውን አመጣልኝ። ብሬን ከፈልኩኝ፣ ገባሁኝ፣ ብሬን ሰበስባለሁኝ። በቃ ሰው ካስገባ ብሬ ይከፈለኛል። ካስገባውም እንዳልኳችሁ ነው ይከፈለኛል። ካላስገባሁም ደግሞ ኮይኔን እየሰበሰብኩኝ ለጥንካሬ ነው። ሰው ካስገባችሁ ያ ሰው የሚጠቀማል፣ እናንተም ተጠቃሚ ናችሁ። እርስ በራሳችን ተያይዘን የምናድግ ማለት ነው። ገባችሁ? አንዳንድ ገብታችሁ ለምሳሌ በ100,000 ብር ከፍላችሁ 1 ሚሊዮን በቃ 100,000 ከፍላችሁ 200,000 ብር ከፍላችሁ 400,000 ብር ከፍላችሁ ገብታችሁ 70,000 ከፍላችሁ ገብታችሁ ሰው ስታስገቡ ብቻ ብር የሚከፈላችሁ አለ። ይሄ እንደዛ አይደለም። ገባችሁ? ብራችሁን ትሰበስባላችሁ። ሁለተኛ ደግሞ ደስ የሚለው እንደነገርኳችሁ በጣም በቃ እንድታዳምጡና ሼር ሰብስክራይብ እያረጋችሁ ለብዙ ሰው እንዲደርስ ወንዶችም ሊሆኑ ይችላሉ። በሰው ሀገር ያላችሁ በስደት በአረብ ሀገር በጎች የምትጠብቁ በሱዲ ግመል የምትጠብቁ ስቃችሁ የምትበሉ እኛሽ እንሻላለን። ምንም ቢሆን ጥላለን። እናንተ በረሃ ላይ የምትቃጠሉ አላችሁ። ስለዚህ ለብዙ ሰዎች እንዲደርስ እኔ ለማጭበርበር አይደለም፣ ራሴም ልጠቀም አይደለም፣ ራሴ ለመጠቀም ይሄው እየሰራው ነው፣ እየተጠቀምኩ ነው። ስለዚህ እንደኔ አይነት ብር የሚፈልግ
እንደኔ ሰው ሀገር የተሰደድነው ብር ልናገኝ ነው። መቼም ብር ልናጣ አይደለም። ሰው ሀገር የተሰደድነው ሰርተን ለመለወጥ ነው። ሰው ሀገር የመጣ ነው። ስለዚህ አገራችን ራሱ ገብተን መስራት የምንችለው አንቺ ባይመችሽ ራሱ እህት ካለሽ እህትሽ መስራት ትችላለች። ወንድም ካለሽ ወንድምሽ መስራት ይችላል። በየወሩ ለምሳሌ ለወንድምሽ ለእህትሽ መክፈት ትችላለሽ። ለምሳሌ የሆነ ነገር ቸገረኝ ብር ላኪልኝ፣ የሆነ ነገር እንደዚህ አርግልኝ ከሚልሽ አንዴ ወይ እኔ አልፈልግ የምትሉም ራሱ ልጆች ካላችሁ ለእህታችሁ ለወንድማችሁ መክፈት ትችላላችሁ። ኢትዮጵያ ላይ ማለት ነው። በየወሩ ብር በየአመቱ እናንተን ብር ከሚጠይቅ በይሄን ስራና ራስን ለውጥ። ከዛ ሰው ያስተምራል። እንደዚህ እየሰራው ነው ይላል። ለጓደኛው ያሳያል፣ ለጎረቤት ልጅ ያሳያል፣ ላጎት ልጅ ካለ ላጎት ልጅ ያሳያል። ከዛ ቲክቶክ ካላቸው ቲክቶክ ላይ ገብቶ እንዴት እንደሚሰራ እንዴት እንደሚሆን ያስተምራሉ። ከዛ ስንት ህዝብ የተቸገረ አለ። ወዴት እንሂድ ወዴት እንሁን ያሉ ማለት ነው። በትንሽ ብር ገብተው ትልቅ ደረጃ ላይ የሚደርሱ እግዚአብሔር እኮ በሆነ ምክንያት ነው ሰውን የሚለውጠው። ገባችሁ? ስለዚህ በየወሩ ብር ለቤተሰብ ከምትልኩ ለእናትሽ በየወሩ ብር ከምትልኪ ይሄን ነገር ብትሰራ አንቺ ራሱ ብትሰሪና የሆነ አመት በዓል ሲሆን ከደሞዝሽ ላይ ከምትልኪ ከዚህ ላጥ እያረግሽ ብትልኪ ለአንቺ ለእህቴ ለወንድሜ በሰው ሀገር ላይ ተሰዳችሁ እንደኔ ላላችሁት ይሄ አዲያ በጣም የሚጠቅማችሁ፣ ይሄ ቢዝነስ በጣም የሚጠቅማችሁ፣ በጣም ራሳችሁ የምትለውጡበት የምታመሰግኑበት ይሆናል። ስለዚህ የምንሰራው ሰው ሀገርስ ለብር አይደል እንዴ? እኔ አሁን በቃ ደህና ክፍያ ከከፈለኝ እሰራለሁ። አረብ ሀገር ገባለሁኝ ወደ ሀገሬ ገብቼ ሀገሬ ላይ እናቴ ቡናዬን እየጠጣሁኝ ቢደክመኝ ተኝቼ የፈለኩበት ቦታ ሄጄ ማዳም በዚህ ነኝ በዚህ ሩጭ የማትለኝ ራሴን በራሴ አዝዤ ራሴ ማዳም ራሴ ሆኜ ራሴን ማስተዳደር ፈልጋለሁኝ። መለወጥ የምትፈልጉ ነገር ይሄ ነገር እንዳያመልጣችሁ፣ ይሄ የምላችሁ ነገር እንዳያመልጣችሁ። እኔም ማናገር የምትፈልጉ እንዳልኳችሁ ነው። ስልኬን አስቀምጥላችኋለሁኝ በዋትስአፕ እና በቴሌግራም በኢሞ በሶስቱ እኔም ማናገር ትችላላችሁ ማለት ነው። ከዛ ሊንኩ ይላክላችኋል። መጀመሪያ ትመጣላችሁ፣ እፈልጋለሁ ትላላችሁ፣ ትደውሉልኛላችሁ። 2 ሰውም ይሁን 3 ሰውም ይሁን 4 ሰውም ይሁን 5 ሰውም ይሁን ትመዘገባላችሁ። ቲክቶክ ላይ ያለውን ነገር በደንብ አስረዳችኋለሁኝ። በደንብ እዚህ ጋር ለምን እኔ እንትኔ ነው የምታዩት እንጂ ምንም እንትን የለም። ግን እዛ ጋር እንደ ቤተሰብ ተገናኝተን አውርተን አምናችሁበት ተማምነንበት እንዳልኳችሁ ነው። ከፈለጋችሁ የቤተሰቤን ስልክ ቁጥር የራሴን ስልክ ቁጥር ሰጣችኋለሁኝ። እናንተ በአንድ ቀን እኔን ታመሰግናላችሁ። 2 ቀን ምናምን አይደለም፣ በአንድ ቀን ታመሰግኑኛላችሁ። ለካ ይሄ እስከዛሬ ተሸውደናል። እኛ ራሱ በጣም ነው የተሸወርነው። እኛ ሳናይ ሰው ተተኩሷል። ገባችሁ? ሰውን አንጥቀም፣ ራሳችንን እንጥቀም፣ ራሳችንን እንለውጥ። ራሳችን ተለውጠን ቤተሰባችን እንለውጥ። እስከዛሬ ብዙ ሰዎች እንለውጠናል። በሰብስክራይብም ሆነ በፎሎም ሆነ በምንም ሰውን ለውጠናል። የዋ መሆን ይብቃል። አንዳንድ ጊዜ ለሰው መልካም ማድረግ ደግሞ ችግር የለውም፣ አርጉ፣ ሊጠቅማችሁ ይችላል። ስለዚህ አሁን እኔ ግን የምነግራችሁ ነገር ሰርታችሁ በቀን በቀን የራሳችሁን ብር የምታገኙበት ሀገራችሁ ላይ መግባት ከፈለጋችሁ ገብታችሁ ቁጭ ብላችሁ እየሰራችሁ ብዙ ነገር ራሳችሁን የምትለውጡበት ነው እኔ የምነግራችሁ ማለት ነው። አንቺስ እየሰራሽበት ከሆነ ለምን እዚህ ተቀመሽ እንዳትሉኝ። እኔ ቅርብ ጊዜ ነው የጀመርኩት 2 ወር እንደዛ ቢሆነኝ ነው። ገባችሁ? እኔ አሁን እግዚአብሔር ካለ ወደፊት ወደ ሀገሬ ገብቼ ሀገሬ ላይ የሚሰሩትን ሰዎች እያነቃቃሁኝ እንዲሰሩ እንዲለወጡ ማድረግ ነው የምፈልገው። እስከዛሬ ለምን ቆየሽ፣ ለምሳሌ ለምን እዚህ አለሽ ምናምን እንዳትሉኝ ነው። 2 ወር ነው ከገባሁኝ 2 ወሬ። ስለዚህ እየከፈለኝ ነው፣ እየሰራን ነው። ስለዚህ እራሳችሁን ለውጡ። በየሰው ቤት አትሂዱ። ቲክቶክ ላይ 24 ሰዓት ቁጭ ብላችሁ ቲክቶክ በዚህ እንደዚህ እናርግ እንደዚህ እንሁን ስሩንም ከፈለጋችሁ ወደፊት ቲክቶክ ላይ ማስተማር ትችላላችሁ። የራሳችሁን ቤት ከፍታችሁ እንደዚህ ነው እንዴት እንደምትሰሩ እያሳያችሁ ሁሉንም ነገር እንትን ማለት ትችላላችሁ ማለት ነው። ኑ እንለወጥ፣ እንስራ። የራሳችን ነገር የራሳችን ቢዝነስ ይኖረን። ገንዘብ ቢኖረን ከሀገራችን አንሰደድም። ንብረት ቢኖረን አንሰደድም።
ለምንድነው እኔ አልገባም ብር ከፍዬ ደግሞ ምናምን ለምትሉት እንዳትሸወዱ፣ በጣም እንዳትሸወዱ። ይሄ ከመጣችሁ እናንተ ደውላችሁ እኔን ካነጋገራችሁ ያለውን ነገር በደንብ አስረዳችኋለሁ። እዚህ ላይ እያስረዳዋችሁ ነው። ይበልጡን እንዲገባችሁ በአካል ተደዋውለን ማውራት ቆንጆ ነው ስላልኩ ነው። ስለዚህ ከፈለጋችሁ ቲክቶክ ላይም ግሩፕ እንፈጥራለን፣ እንገባለን፣ እናወራለን፣ ዲክሰስ እናደርግበታለን፣ እናወራበታለን፣ እንመካከርበታለን። እንዴት ብንሰራ ነው፣ ምንድነው ስራው፣ ከምን ግን ምንድነው እሱ ያለውን ነገር በሙሉ በደንብ አብራርተን እናወራለን፣ እንለወጥበታለን። እኔ በጣም እኔ እንጃ እስካሁን እንደዚህ አይነት ቢዝነስ ባገኝ ኖሮ በቃ አሁን ሌሎቹን ቅድም እንደነገርኳችሁ ገብታችሁ ብራችሁን ከፍላችሁ ከዛ ሶስት ታስገቡ ነው ብር የሚከፍላችሁ። ይሄ ግን ትገባላችሁ ብራችሁን እናንተ በሁለት ወር ውስጥ ብራችሁን ዋናችሁን ትመልሳላችሁ። እንዳገባባችሁ ከዋናችሁ በላይ ነው ለዛው የሚሆነው። በሁለት ወር ውስጥ ከዋናችሁ በላይ ነው የሚሆነው። ሰው ካስገባችሁማ ሁለት ወር ሳይሞላችሁ እናንተ ስሩንም እንትን በልጣችሁ ትሄዳላችሁ ማለት ነው። ከዛ ከገባችሁበት በላይ ክፍያችሁ ጨምሩላችሁ ተደስታችሁ እንትን ትላላችሁ ማለት ነው፣ ትቀየራላችሁ። ስለዚህ ቲክቶክ ላይ እየሄዳችሁ ሰው ቤትም አታሟሙቁ። የራሳችሁ ህይወት የራሳችንን ህይወት እንኑር። ወንዶችም ልትሆኑ ትችላላችሁ። እንዴት እንደሚሰራ እንዴት እንደምሰርተን ራሳችንን መለወጥ ያለብን ራሳችንን ማወቅ ያለብን እንጂ ማንም ሰው መጥቶ እጃችንን ይዞ አያስገባንም። አሁን አንዳንድ ሰው በነፃ ምንም የሚገኘው ነገር የለም። አንድ ነገር ያ ድርጅት ኮይን ነው የሚሸጥልን። ያንን ኮይን ነው እኛ እየሰራንለት እሱ ከዋናው ትርፉን ነው ለኛ የሚሰጠን ማለት ነው። ገባችሁ? ይሄ ነው ምንም እንትን የለውም። በቃ ኮይን ነው የሚሸጥልን ድርጅቱ። ኮይኑን እንገዛዋለን። አሁን ለምሳሌ እዚህ ጋር መጥራት ስላልፈለኩ ነው። መቼም የሚዲያ ሰው ስለሆናችሁ ዩቲዩብ ይዛችሁ ማለትም ሞባይል ይዛችሁ ዩቲዩብ ማታዩ ቲክቶክ ማታዩ ሰዎች የላችሁ። ሌላ ድርጅቶች መድኃኒት ብሩን ትሰጣላችሁ፣ መድኃኒት ይሸጡላችኋል። መድኃኒቱን አስተዋውቃችሁ ሰው በእናንተ በኩል ሲመጣ ነው ለእናንተ ክፍያ የሚከፍላችሁ ያ ድርጅት። ይሄ ግን እንደዛ አይደለም። ኮይን ትገዙታላችሁ፣ ብራችሁን ከፍላችሁ ኮይን ትገዛላችሁ ማለት ነው። እንደ ግዢ ነው ኮይኑ። ከዛ ኮይኑን ትጫወታላችሁ። አንድ ጊዜ ብቻ ነው የምትገዙት። አንድ ጊዜ በየወሩ አይደለም የምትገዙት። እሱ ግን አንድ ጊዜ በገዛችሁት እስከፈለጋችሁ አመት መስራት ትችላላችሁ። እስከፈለጋችሁ ሰው ካስገባችሁ ብያችኋለሁ። ሰው 8 ሰው ከደረሳችሁ እግዚአብሔር ብሎላችሁ ሰው አሳምናችሁ 8 ሰው ከደረሰላችሁ ክፍያ በየወሩ ደጋግሜ የምነግራችሁ በየወሩ 200,000 ብር ይከፍላችኋል። ከዛ ተጨማሪስ እናንተ ጠንካራ ሆናችሁ ጎበዝ ሆናችሁ የምትሰሩ ከሆነ ለጉብኝት ስትሄዱ ራሱ ከራሱ ኪስ ከፍሎ የምትፈልጉበት የሚፈለግበት በዛን ሰዓት ያለበት አገር ጉብኝት 1 ሚሊዮን ብር ከፍሎ ይልካችኋል ማለት ነው። 1 ሚሊዮን ብር እናንተ መቼም አትበትኑም እንዴ? ቆጠብ በማድረግ ነው እንጂ እንዴ ቆጠብ አርጋችሁ ከዛ የሆነ በቃ ብዙ ነገሮች አሉ እዛ ውስጥ ገብታችሁ ስትሰሩ ምን ስትሉ። በዛን ደግሞ ቅድም እንዳልኳችሁ ነው ገብታችሁ የሆነ ነገር እንትን እናንተ በዚህ ቀን የዚህን አድ ሰው ካስገባችሁ ካላችሁ ሽልማት አለው ብያችኋለሁ። ወላ ላፕቶፕ ነሽ፣ መኪና ነሽ፣ ሞተር ሳይክል ነሽ፣ ብዙ ነገሮች ይሸልማችኋል። ከብር ውጪ ሰው ካስገባችሁማ ብሩንም ይሰጣችኋል፣ ሽልማት አለው። እና ስለዚህ በርትተን እንስራ። እኔም ማናገር የምትፈልጉ እንለወጣለን እንሰራለን የምትሉ ከሆነ እኔ ስልኬን አስቀምጥላችኋለሁ። በስልኬ እየደወላችሁ ወንዶችም ልትሆኑ ትችላላችሁ። ለዚህ ጉዳይ ብቻ በዚህ ጉዳይ ብቻ በሌላ ነገር እኔ ወዳውኑ ነው ብሎክ ማረጋችሁ። የምታወሩኝ ለእንደዚህ አይ ነገር በቃ እንደዚህ ልንሰራ ነው። በምን አይ ነገር ነው የምንሰራው እንድትተማመኑ የቤተሰቤን ስልክ የራሴን ስልክ ያው አስቀምጥላችኋለሁ። ፎቶዬ ከሆነ አለላችሁ። ምንም የምትጠራጠሩት ምንም የምትፈሩት ነገር የለም። የሆነ ነገር ገንዘባችሁ ራሱ ቢበላ ምን ቢባል ተጠያቂ ነኝ። ይሄ ምንድነው ራሴ እየሰራው እየተጠቀምኩ ስለሆነ ስለምተማመንበት ነው እንጂ በዚህ ልክ ራሴን አሳልፌ አልሰጣችሁም። የሰውን ብር ደግሞ በካኔ ጨብዱም አልፈልግም ማለት ነው። ስለዚህ መለወጥ የምትፈልጉ ወንድም ልትሆኑ ትችላላችሁ፣ ሴትም ልትሆኑ ትችላላችሁ። መለወጥ የምትፈልጉ እንደኔ ሰርታችሁ ራሳችሁን ማግኘት የምትፈልጉ ሰዎች
ስልኬን አስቀምጥላችኋለሁ። እየደወላችሁ እንፈልጋለን፣ እንገናኝ፣ እናውራ። ምንድነው ስራው? እንዴት ነው የምናወራው ላላችሁት ኮይን መሰብሰብ ነው ብያችኋለሁ። ከዛ ውጪ በደንብ ከኔ በላይ የሚያስረዳ ሰው አስቀምጥላችኋለሁኝ። በደንብ ያስረዷችኋል። በደንብ እንማከርበታለን። የብር ሰው ራሳችሁን አጠንክራችሁ ራሳችሁን በጊዜ ለውጣችሁ 5 አመት 6 አመት አረብ ሀገር ከምትሰሪ 2 አመት 3 አመት ሰርተሽ ከሆነ ብሩ አዋጭ ከሆነና ክፍያ ከተጀመረልሽ ምን ትሰሪያለሽ? ማዳም ቤት እንቅልፍሽን እያጣሽ አንዴ በዚህ እየተባልሽ የምትሮጪው ከላይ እስከታች የምትሮጪው አገርሽ ገብተሽ ዳገት የለው ምን የለው ቁጭ ብለሽ በሞባይልሽ ታች እያረግሽ ብርሽን መሰብሰብ ነው የኔ እህት። ገባሽ? የኔ ወንድም ላንተም ይጠቅምሃል። በሰው ሀገር በረሃ ሀሩር ከሚያቃጥልክ ሀገርክ ላይ ገብተክ ጠላክ ስር ተቀምጠ ቡናህን እየጠጣክ ብርህን መሰብሰብ ነው የኔ ወንድም። አትሸወድ። እስከዛ እኔ ካሁን በኋላ የሚመጡ ልጆች እኮ ተሸውደው ነው የሚመጡት ነው ማለት ከፍለው የሚመጡት ልጆች ብር ከፍለው ለደላላ ለምናምን ከፍለው ከሚመጡ ዩቲዩብ ከፍተው ዩቲዩብ እግዚአብሔር እኔ ዩቲዩብ ከፍተው ኢትዮጵያ ላይ ቁጭ ብለው ቢሰሩ ነው የሚሻለው። እኔ ካሁን በኋላ የሚመጡ ልጆች ራሱ እኔ ስልክ አላቸው አይዲያዩ እንዳንል አልተማሩም እንዳንል የተማሩ 10ኛ የጨረሱ ኮሌጅ የሚማሩ ልጆች ናቸው። ገባቸው? ተመርቀው ምን ብለው ማዳም ቤት ለስራ የሚመጡት እግዚአብሔር እንደዛ ከሚያረጉ ምን አለበት ዩቲዩባቸውን ከፍተው 2 ሰው የሚያቸው 10 ሰው የሚያቸው 5 ሰው የሚያቸው እግዚአብሔር ታሪክ ይቀይራል። አገራቸው ላይ ቁጭ ብሎ ቢሰሩ ነው የምለው። እና እንደዚህ ነው የምላችሁ ውዶችዬ፣ አላብዛባችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ሼር እያረጋችሁ ይሄ መልእክቴ ለኔ አይነትና ለእንደናንተ አይነት ወንድም እህት እንዲደርስ ፍቃደኛ የሆናችሁ ሰዎች በሙሉ ሼር እያረጋችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ለብዙ ልጆች እንዲደርስ ፕሊዝ። በጣም ነው የማመሰግነው። ይሄ ቪዲዮ በጣም ጠቃሚ የሆነ ለኛ አብሶ ማዳም ቤት ያለን አገር አላልኩም አረብ አገር ላለ ነው። ለወንድም ሊሆን ይችላል፣ ለሴትም ሊሆን ይችላል። በየአገሩ እንዳሸዋ ተበትነን ላለ ነው። በጣም የሚጠቅም በጣም የሚጠቅም እኔ በ2 ወር ውስጥ ስንት ሰው እንዳስገባው ከፈለጋችሁ በቲክቶክ ላይ እናንተ ከገባችሁ በኋላ እነግራችኋለሁ። ምን እንደተጠቀምኩኝ ገና ወር ሳይሞላኝ ነው ብሬ የተመለሰልኝ። ዋና የከፈልኩት ማለት ነው። አንደኛ ሰው ገባልኝ፣ ሁለተኛ ኮይን ሰበስባለሁ። አላስ ገባችሁ? ስለዚህ ራሳችንን ለመለወጥ ራሳችን መለወጥ ነው ያለብን። ራሳችን መስራት አለብን። ራሳችን ሰርተን ሰውን ስናሰራ እኔ ብቻዬን በልቼ ለጥቅሟ ነው ምናምን ልትሉ ትችላላችሁ። እዚህ ጋር ነው እኔም ተጠቅሜ እናንተም ትጠቀማላችሁ። እኔ ሳድግ እናንተም ታርጋላችሁ። እናንተ እኔን ይዛችሁ እኔ እናንተን ይዤ ማደግ ትልቅ ደረጃ ላይ መድረስ። በቃ እስከመቼ ነው ሰው ቤት የምንሰራው? ይብቃል። እግዚአብሔር እኔ በቅቶኛል። በበኩሌ ያልበቃችሁ ልጆች ካላችሁ ለብር ብላችሁ እስኪ ሞክሩና ከከሰራችሁ እኔ ከፍላችኋለሁ። ችግር የለውም። ከከሰራችሁ ከተበላችሁ እኔ ብራችሁን መልስላችኋለሁ። ይሄ ትልቅ መተማመኛ ነው ከፈለጋችሁ ማለት ነው። ስለዚህ ነገ ዛሬ ሳትሉ ተኝተሽ ሳታስቢበት ሳትገለባበጪበት ቶሎ ብለሽ ይሄ ነገር ምንድነው ብለሽ ሃሎ ብቻ በይ። እኔ ሁሉንም ነገር በደንብ አስረዳሻለሁ እህቴ። እንደኔ ስደት ይበቃሽ፣ እንደኔ ስደት ያንገሸገሸሽ በቃ ይብቃል። እውነት በቅቶናል፣ ይብቃል። ስደት ለማንም አይበጅም። አዎ ቸግሮን ተሰደናል፣ አተን ተሰደናል፣ ልንለወጥ ተሰደናል። የሰራነው እግዚአብሔር ከባረከልን ይባርክልን። እቺኛዋን ደግሞ እግዚአብሔር ወይ ምክንያት አድርጎልን እስኪ ረፍት ያስፈልጋችኋል በቃ እረፉ እስኪ ብሎ ሊሆን ይችላል ይሄን ነገር ያመጣልን። ስለዚህ ወደ ሀገራችን ገብተን አሁን ለምሳሌ አረብ ሀገር ይመጡና ይሰሩና ተመልሰው አረብ ሀገር ይመለሳሉ። ያ ነገር ከምን የተነሳ ይመስላችኋል? የሆነ ነገር ስላሌላቸው ነው፣ የሆነ እርሾ ስላሌላቸው ነው እንጂ የአረብ ሀገር ሱስ ኖሮባቸው አይደለም የሚመላለሱት። የአረብ ሀገር እንጀራ ናፍቋቸው አይደለም፣ ሩዝ ናፍቋቸው አይደለም። ገባችሁ? ስለቸገራቸው መጀመሪያ ሲመጡ አንዳንድ ልጆች ደግሞ መበተን ይወዳሉ። ላጎታቸው ላክስታቸው ምናምን ነው። መጀመሪያ ራሷን አድና ነው ለሰው መበተን ያለባት። ራሳችንን ሳናድን ሰውን እናድናለን። ችግራችን እዚህ ጋር ነው። አረብ ሀገር ያለን ልጆች ራሳችንን ሳናድን ያጎቴ ልጅ ለምን እህቴ ከሰው በታች ትሆናለች ምናምን ነው። እህታችን እርዷት፣ ችግር የለውም። ያጎታችንን ልጅ እርዷት፣ ምንም ችግር የለውም። ግን መጀመሪያ ለራስሽ መቀመጫ አበጂ። ለራስሽ መቀመጫ ሳታበጂ ነገ አንቺ ስጋቢ ራሱ እኮ ደህና ነገር ይዘሽላቸው ከሄድሽ በቃ ቢቸግርሽ ነገ
እነሱ እንደዚህ ናቸው። የአረብ ሀገር ሴቶች ብር የላቸው ምን የላቸው፣ እድሜያው ጨርሳ ብቻ መምጣት ነው። እዛ ነው የምትባዩ። የኔ እህት ቁጥር አድርገሽ ከገባሽ ግን ሁሉም ይወድሻል። አትስጪ። የሚጠላሽ ካለ በአፍንጫው ይወጣል። መርዳት ባለብሽ ሰዓት ትረጃለሽ። ላንቺ ሲያልፍልሽ ካንቺ ሲተርፍ። እንደዚህ ስላችሁ ደግሞ ንፉግ ናት እንዳትሉ። እኔ ለራሴ ሳይኖረኝ ለሰው ላረግ አልችልም። አጥቻ አይደል የተሰደድኩት። እኔን የሚረዳኝ ሰው ቢኖረኝ፣ እኔ የሚደግፈኝ ሰው ቢኖረኝ አልሰደድም። ስለዚህ የድሮ ችግሬን አያለሁኝ፣ የድሮ ቁስሌን አያለሁኝ። ስለዚህ እኔ ራሴ ሳልድን ራሴን ሳልችል ሰው እንዲችል ካረኩማ እኔ በ20 ዓመትም ከሰው ሀገር ወደ ሀገሬ አልገባም ማለት ነው። ህይወቴ እዚህ በቃ እንዴት ነው እዚህ እየተንከባለልኩኝ እንደ ድንጋይ እዚህ መኖር ማለት ነው። ስለዚህ አይሆንም። ራስሽን ወቂና ራስሽን ሁኚና ወንድም ልትሆን ትችላለህ። ራስህን ሆነ ቋጠሮህን አበጅተህ ወደ ሀገር መግባት ነው የኔ ወንድም። ስለዚህ አላብዛባችሁ ውድ ተመልካቾቼ። ሰብስክራይብ፣ ላይክ እያረጋችሁ ሼር እያረጋችሁ ላልሰማው እያሰማችሁ በዚህ ቪዲዮዬ መታችሁ እውነት ያልተመዘገባችሁ ያልመጣችሁ ልጅ እውነት እናንተ ምንም መለወጥ የማትፈልጉ በቃ እዚሁ አረብ ሀገር ላይ ስቃችሁ መብላት የምትፈልጉ ልጆች ልትሆኑ ትችላላችሁ። አረብ ሀገር ብቻ አይደለም ኢትዮጵያም ያላችሁ ልጆች ከደረሳችሁ ኑ ችግር የለውም። ለአረብ ልጆች ብቻ አይደለም ኢትዮጵያም ሆነች ስራ ያለልሽ ስራም ያላችሁ የመንግስት ሰራተኛም ልትሆኑ ትችላላችሁ። ስለዚህ የመንግስት ሰራተኛም ብትሆኑ ተጨማሪ ብር የማትፈልጉ ልጆች የላችሁ። ተጨማሪ ምሳሽን እየበላሽ ቡናሽ ወይ እየጠጣሽ መሰሪ ስራ ነው። ገባሽ ወይ? ደግሞ አረብ ኢትዮጵያ ያለው መንግስት ሰራተኛ ብር ያነሰክ ብር ያሌለ ቡና እየጠጣሽ ሻይ ቡና እያልክ በምሳ ሰዓት ሰርተክ ብር የምታገኝበት ነው። ተጨማሪ ብር የማይፈልግ ሰው ማንም ሰው የለም። ገባችሁ? ብር አስፈላጊ ስለሆነ ማለት ነው። ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስልክ ቁጥሬን አስቀምጥላችኋለሁ። እየደወላችሁ መመካከር፣ ማውራት፣ መተማመን ይኖርብናል ማለት ነው። ሰላማችሁ ይብዛልኝ። ኢትዮጵያ ሀገሬ ሰላም ሁኚልኝ። መሀልሽ ገነት ዳርሽን እሳት አድርጎ ከክፉ ነገር ይጠብቅልኝ። ባይ ባይ። እንገናኛለን።